ጠቅላይ ሚኒስትር አብይ አህመድ በዚሁ ባሳለፍነው ሳምንት ከኪነ ጥበብ ሙያተኞችና ከፖለቲካ ፓርቲ አመራሮች ጋር በጽህፈት ቤታቸው ተወያይተዋል። በውይይታቸውም ጠቅላይ ሚኒስትሩ በየፈርጁ ለተነሱላቸው ጥያቄዎች ምላሽ የሰጡበት ነበር። እነዚህን የውይይት መድረኮች ሪፖርተራችን ኤርሚያስ በጋሻው መለስ ብሎ ቃኝቷቸዋል። እንከታተለው። ጠቅላይ ሚኒስትር አብይ አህመድ ወደ ስልጣን ከመጡ በኋላ እንደተለመደው በቅርቡም በጽህፈት ቤታቸው በኩል ከተመረጡ የተለያዩ የህብረተሰብ ክፍሎች ተወካዮች ጋር ውይይቶች ማድረግ ጀምረዋል። ባለፈው ሳምንት ከንግዱ ማህበረሰብና ከመምህራን ጋር ውይይቶች ያደረጉት ጠቅላይ ሚኒስትር አብይ በዚህ ሳምንት ደግሞ ከኪነ ጥበብ ሙያተኞችና ከፖለቲካ ፓርቲዎች አመራሮች ጋር ተወያይተዋል። በእነዚህ ውይይቶች ላይ ዝግጅት ክፍላችን የዘገባ ሽፋን ለመስጠት ጥሪ ያልቀረበለትና ያልተገኘ ቢሆንም ውይይቶቹን በጠቅላይ ሚኒስትር ጽህፈት ቤት የማህበራዊ ትስስር ገጾች ላይ ከተለቀቁ ተንቀሳቃሽ ምስሎች ለመመልከት ችለናል። እነዚህ ውይይቶች ከመደረጋቸው አስቀድሞ የተመረጡ ተሳታፊዎች ሱሉልታ በሚገኘው የአፍሪካ አመራር ልህቀት አካዳሚ በቡድን ውይይቶች ያደርጋሉ። የጫካ ፕሮጀክትን ጨምሮም በአዲስ አበባና በክልሎች በተለያዩ አካባቢዎች የተከናወኑና እየተከናወኑ የሚገኙ ልዩ ልዩ ፕሮጀክቶችንም ይጎበኛሉ። ሰሞኑን ለውይይት በቤተ መንግስት የተገኙ የኪነ ጥበብ ሙያተኞችም ከጥያቄዎቻቸው አስቀድመው በእነዚህ ፕሮጀክቶችና ጠቅላይ ሚኒስትሩ ባለፉት 7 ዓመታት ሰሯቸው ባሏቸው ስራዎች ውዳሴና ምስጋና ሲያቀርቡ ተደምጠዋል። በዚህ መንፈስ የተጀመረው ውይይት በየሙያ ማህበራቱ ተወያይተውባቸው ስምምነት የተደረሰባቸውን ጥያቄዎች በማቅረብ ነበር የቀጠለው። ከቀረቡት ጥያቄዎችና ከተሰጧቸው ምላሾች መካከልም እነዚህ ተጠቃሽ ነበሩ። የሀገራችን የኪነ ጥበብ ሕግ በጊዜው ያልታደሰና በዘመኑ ለሕግ መነሻ ተደርገው የተወሰዱት ነጥቦች ከአሁኑ ዘመን ጋር የተለየ መርሆ እንዳላቸው ታሳቢ በማድረግ መዝናኛ ኢንዱስትሪ ከኢምፖርትድ ከሆኑ የመጠጥ የሲጋራ መካከል ከማይበረታቱ ዘርፎች ውስጥ ተመድቦ ቆይቷል። ይህንን ግንዛቤ ውስጥ አስገብቶ ከዘመዶቹ ከቱሪዝም ጋር ተካክሎ የሚበረታቱ የሚል ማዕቀፍ ውስጥ እንዲገባ ስንል እንጠይቃለን። በግብዓት አቅርቦት፣ የብቃት ማረጋገጫ፣ የስልጠና ተቋማት፣ ኢንቨስትመንት፣ ገቢ፣ መሰረተ ልማት ግንባታ በጣም ቁልፍ ጉዳይ ተነስቷል። እኛ እንፈትሻለን። ከእናንተም ሀሳብ ያላችሁ ሰዎች በተደራጀ መንገድ ለሚኒስትሩ ያቅርቡ። እንፈትሻለን። እኛ ማድረግ ያለብን ነገር ከግብዓት አንጻር ከብቃት አንጻር መስራት የሚገቡንን ጉዳዮች ፈትሸን እንሰራለን። በእናንተ በኩል ደግሞ ሀሳብ ካለ በተደራጀ መንገድ ይምጣ። ምክንያቱም በፖሊሲ ካልተደገፈ መንግስት ሚናውን ካልተጫወተ ኢንዱስትሪውን ማያነቃውም። የመጀመሪያውን ግን አትርሱ። መጀመሪያ የአርቲስት ካባ አንዳንዴ እንደ ነጋዴ ሆነን፣ አንዳንዴ እንደ አክቲቪስት ሆነን፣ አንዳንዴ ፖለቲከኛ ሆነን እቺኛዋን መጠቀሚያ ከሆነ አይሆንም። እሷን እናስተካክልና ዘንድ ደግሞ እንደ መንግስት ፖሊሲ ጉዳዮች እንፈትሻለን፣ እናርማለን። ጠቅላይ ሚኒስትር አብይ አህመድ በሰሞነኛው ውይይት በተለይ ከንግዱ ማህበረሰብ አባላት ጋር በነበረው ላይ ስለ ሰላም ጉዳይ ማብራሪያ ሲሰጡ ከተማ ውስጥ ሆናችሁ በትጥቅ ትግል ውስጥ ያሉ አካላትን በገንዘብ መደገፍ ልታቆሙ ይገባል ማለታቸው አይዘነጋም። ከኪነ ጥበብ ሙያተኞች ጋር በነበራቸው ውይይት ደግሞ አርቲስትነትን ከአክቲቪስትነት ጋር አትቀላቅሉ ሲሉ ተደምጧል። በሆነ አጀንዳ ላይ የወጣችሁ አነጋጋሪ በመሆን ፌመስ በመሆን አርቲስት የሚለውን ካባ እየጣላችሁ ከሆነ አብሮ አይሄድም። የተለያየ ነገር ነው። አወዛጋቢነትና አርቲስት የተለያየ ነገር። ብዙ ሰው አወዛጋቢ በመሆን ጥበብ ብሶትን የምትገልጥበትን ምስጢራዊ ቋንቋ የሚያጠፋ ማለት ነው። አርቲስት ቋንቋ አለው፣ የሚኮረኩር ካስፈለገ የሚያስቅ ካስፈለገ የሚያስለቅስ። ያን ቋንቋ ጥሎ በማንኛውም መደዴ ቋንቋ ከተጠቀመ እሱ አርቲስት አይደለም። አነጋጋሪ ለመሆን አክቲቪዝምና አርቲስት መቀላቀል የተለያዩ ጉዳዮች ናቸው። በጣም አንድ አርቲስት አክቲቪስት መሆን ካማረው የአርቲስትነት ካባና ክብር እየወደቀ መሆኑን ማወቅ አለበት። አርቲስትና አክቲቪስት ልክ እንደ ድመትና እንደ አንበሳ ናቸው። ከኪነ ጥበብ ሙያተኞች ጋር ከተደረገው ውይይት በኋላ የተካሄደው
መሰል ውይይት ደግሞ ከፖለቲካ ፓርቲ አመራሮች ጋር የተካሄደው ነበር። የፖለቲካ ፓርቲ አመራሮቹም እንደተለመደው ሱሉልታ አመራር ልህቀት አካዳሚ ተወያይተው ሲያበቁ ነው ወደ ጠቅላይ ሚኒስትር ጽህፈት ቤቱ ውይይት የመጡት። የፖለቲካ ምህዳሩን የበለጠ የማስፋት ዓላማ ያለው ነው በተባለው በዚህ የውይይት መድረክ ላይ በስድስተኛው ሀገራዊ ምርጫም ላይ ሆነ በሀገራዊ ምክክር መድረክ ላይ ያልተሳተፉት የኦሮሞ ፌዴራሊስት ኮንግረስ ኦፌኮና የኦሮሞ ነጻነት ግንባር ኦነግ በየራሳቸው ምክንያቶች አለመሳተፋቸው ተዘግቧል። አንጋፋው የኢትዮጵያ ሕዝቦች አብዮታዊ ፓርቲ ኢህአፓ በበኩሉም በውይይቱ ላይ ተሳታፊዎቹን ካሳተፈ በኋላ ጥያቄዎቹን የማቅረብ ዕድል ስላልተሰጠው ውይይቱን ረግጦ መውጣቱ ተሰምቷል። የሆነ ሆኖ ውይይቱ በምስረታ ላይ የሚገኘው ዴሞክራሲያዊ ስምረት ለትግራይ ፓርቲን ጨምሮ ሌሎች የፖለቲካ ፓርቲዎች አመራሮች በተገኙበት ተካሂዷል። አመራሮቹ እንደ ሌሎች የውይይት ተሳታፊዎች ከፕሮጀክቶች ጉብኝት በኋላ ነበር ወደዚህ ውይይት የመጡት። የመናገር ዕድል ያገኙ አብዛኞቹ ተሳታፊዎችም እነዚህኑ ፕሮጀክቶች እየጠቀሱ ውዳሴና ምስጋና አሰምተዋል። የኢትዮጵያ የፖለቲካ ፓርቲዎች የጋራ ምክር ቤት ሰብሳቢ ሰለሞን አየለ የጋራ ምክር ቤቱ ስራ አስፈጻሚ ኮሚቴ አስቀድሞ ከብልጽግና ፓርቲ ምክትል ፕሬዝደንት አደም ፋራህ ጋር መወያየቱን ጠቅሰው የምክር ቤቱን ጥያቄዎች አቅርበዋል። የሰላምና ጸጥታ፣ የህገ መንግስት ማሻሻያ፣ ኢኮኖሚያዊና ማህበራዊ ጉዳዮች እንዲሁም የኮሪደር ልማት ጨምሮ በጋራ ምክር ቤቱ የተዘጋጁ በርካታ ጥያቄዎችንም በዝርዝር አቅርበዋል። እነዚህ ከጥያቄዎቹ መካከል የሚጠቀሱ ነበሩ። በሰላሙ ሀገራችን ክፍል ያለው የጸጥታ ሁኔታ ከጊዜ ወደ ጊዜ እየጨመረ መጥቷል። ይህንን ሁኔታ ለመቀየር መንግስት ምን እያደረገ ነው? ሁለተኛው በሰላምና ጸጥታ ጉዳይ ላይ በተለያዩ የሀገሪቱ አካባቢዎች ውስጥ ያሉ የጸጥታ ችግሮችን በዘላቂነት ለመፍታት መንግስት ምን አስቧል? አንድ ሶስት የዜጎችን እገታና ለማስለቀቅ የሚጠየቀው ከፍተኛ ገንዘብ አሳሳቢ ሆነው መንግስት ይህን ችግር ለመፍታት ምን ይቻላል? የሀገራችን ብሔራዊ ጥቅም በሚንጻረርና የሀገሬን ሰላምና መረጋጋት በሚያደፈርስ መልኩ ከውጭ አካላት ጋር የሚሰሩ ኃይሎችን መንግስት እንዴት ይመለከተዋል? በተለያዩ የሀገሪቱ አካባቢዎች ያሉ ተፈናቃዮችን የመመለስ ሁኔታ በምን ደረጃ ላይ ይገኛል? የመንግስት ዋናው ኃላፊነት ሰላምና ጸጥታን ማረጋገጥ ነው። ነገር ግን አሁን ባለው ሁኔታ ዜጋው በሰላም ወጥቶ መግባት እየተቻለ አይደለም። ሰላም በሚመለከት ብዙ ሀሳብ አንስታችኋል። ሰላም ቢመጣ ብትሰሩበት ይበልጥ ብትጥሩ ብላችሁ ለሰላም ያላችሁን ጉጉት በአክብሮት ነው የማየው። በተለይ ሁላችሁንም ሳይሆን ከልባችሁ ሰላም የምትመኙ እና ኢትዮጵያ ሰላማዊ እንድትሆን የምታስቡትን በአክብሮት ነው የማየው። አንዳንዶቻችሁ ደግሞ ከምትጠይቁኝ ከኔ በላይ አክሰስ ላላችሁ ከኔ በላይ ስለምትወዳጁ ከነሱ ጋር ለምን መክራችሁ አትመልሷቸውም? ሌላኛው ጠቅላይ ሚኒስትሩ ማብራሪያ የሰጡበት ጉዳይ ከቅርብ ጊዜ ወዲህ ገፍቶ እየመጣ ያለው የህገ መንግስት ማሻሻያ ጉዳይ ነው። በቅርቡ በፌዴራል ደረጃ በተደረገው የአጀንዳ ማሰባሰብ የምክክር መድረክ ላይ መንግስትን ጨምሮ ሁሉም ተሳታፊዎች በአጀንዳነት የህገ መንግስት ማሻሻያን ማቅረባቸው አይዘነጋም። የኢትዮጵያ የፖለቲካ ፓርቲዎች የጋራ ምክር ቤት በስልጣን ላይ ያለው መንግስት ህገ መንግስት ባለማሻሻሉ ምክንያት የለውጥ መንግስት ሊባል ይችላል ወይ የሚል ጥያቄ ሲያነሳ ጠቅላይ ሚኒስትሩ ለውጥ አይነቱ ብዙ ነውና ይህ እይታ ልክ አይደለም ብለው መልሰዋል። ቀጠሉና የህገ መንግስት ማሻሻያን ጉዳይ በእንዲህ አይነት መልኩ አብራርተውታል። ብቻውን ህገ መንግስት መቅደድ መቀየር የሚችል መንግስት ከሆነ ከትናንትናው ዲፍረንስ የለውም። ያን እኛ አንደግፍም። እኛ የምንፈልገው በውይይት በንግግር በምክክር ልክ እንደ ዛሬው ለምሳሌ በህገ መንግስቱ ላይ 50 ጥያቄ ቢኖር 50 ጉዳይ ቢኖር
50ውን በአራት በአምስት ካታጎሪ ብንከፍለው 10ሩ የግድ ያስፈልገናል። ለለውጥ፣ ለልማት፣ ለአንድነት ኢምፖርታንት ነው። 10ሩን ቀስለን ማየት እንችላለን። 10ሩን ብዛም አይደለም ቢባል ዋናው ኮሩን ካስተካከልን የቀረውን ደግሞ ጊዜ እየወሰድን እያረምን መሄድ እንችላለን። ቀዶ መጻፍ ይቻላል። ቀዶ መጻፍ ግን የምናስባት ኢትዮጵያ አይፈጥርልንም። አይተናል እኮ አፍሪካ ውስጥ ብዙ መንግስታት መጥተው ቀይረዋል ህገ መንግስት። ችግር የለውም ስለማናውቀው አይደለም። ብልጽግና በማጆሪቲ ስለሚመራ 2/3 ድምፅ እያስወሰነ የሆነ ነገር መቀየር ይችላል። እናንተ ሳትወያዩ የእናንተ ሀሳብ ሳይገባበት የተለያየ ማህበረሰብ ሳናሳትፍ ብናደርገው ግን የኢትዮጵያ ህገ መንግስት አይሆንም፣ የኛ ነው የሚሆነው። እሱ ጥሩ አይደለም። እሱ ጥሩ አይደለም። ከናንተ ጋር ሆነን አንድ አካል ሆነን በዋና ዋና ጉዳዮች ወሳኝ ጉዳዮች ህገ መንግስቱ መታረቅ መስተካከል ያለበትን ጉዳይ ለማስተካከል ዝግጁ ነን። እኛም አቋም አለን በሱ። ለዛ ነው ኢንክሉሲቭ ናሽናል ዲያሎግ ያስፈልጋል ያለው። በመድረኩ የመናገር ዕድል ከተሰጣቸው ተሳታፊዎች መካከል 4 ፓርቲዎች በትግራይ ክልል የሚንቀሳቀሱ ነበሩ። ጥያቄዎቹ በትግራይ ካለው ነባራዊ ሁኔታ በተለይም ተፈናቃዮችን ከመመለስ ከጊዜው አስተዳደሩ አወቃቀር እንዲሁም ህወሓት ከኤርትራ መንግስት ጋር እየሰራ መሆኑን የጠቀሱባቸውን ጥያቄዎች ነበር ያነሱት። በመጀመሪያ የተፈናቀሉ ሰዎች መመለስን በሚመለከት 100% ዝግጁ ነን። እኛ 100% ነን። ራያ እኮ መልሰናል። ራያ ተመልሰዋል የተፈናቀሉ ሰዎች። ወልቃይትም እንደዛ አይነት ፍላጎት ነው ያለን። ከጊዜያዊ መንግስቱ ጋር የተነጋገርን ነው። በእኛ በኩል እነዚያ ዜጎች ለፖለቲካ ፍጆታ መጠቀሚያ ሳይሆኑ ቦታቸው ቢመለሱ ከማንም በላይ ኢትዮጵያ ታተርፋለች። በእኛ በኩል አንዴ አይደለም 10 ጊዜ ነው እቅድ ያወጣነው እና የትግራይ ጉዳይ ብዙ የማይገደን የማያሳስበን አይምሰላችሁ። ያስጨነቀን ጉዳይ ግን በግልጽ እንድታቁት ትንሽ ዘመን ተቀይሯል። የዛሬ 4 ዓመት 5 ዓመት የነበረን የውጊያ አቅም የነበረን ቴክኖሎጂ እና ዛሬ ትንሽ ይለያያል እና በተቻለ መጠን ማክሲመም ውጊያ ብናስቀር ይሻላል። ለምን እንደምታቁት በባለፈው ውጊያ ያኔም ተናግሬያለሁ። ከትግራይ ወጣቶች ከትግራይ እናቶች በላይ የተጎዳ ሰው የለም እና የሚያስገድሉ ሰዎች ይፎክራሉ። እንደምታቁት አስገዳዮች ይፎክራሉ። ሟቾች ግን ጉዳዩን ሳያውቁ ይጠፋሉ። ያ እንዳይፈጠር ነው ማክሲመም ትግስት ምናደርገው። በዚህ መድረክ ላይ ሌላኛው በብልጽግና ፓርቲ የሚመራው መንግስት ለፖለቲካ ምህዳር መስፋት በትብብር የመስራትን መንገድ እንደሚከተል የተብራራበት አንዱ ነው። ለዚህ ማሳያ ይሆን ዘንድም እስካሁን በግልጽ ሲጠቀስ ያልተሰማ መረጃ ጠቅላይ ሚኒስትር አብይ አህመድ ተናግረዋል። ሚኒስትሮችን ጨምሮ እስከ ታችኛው መዋቅር ድረስ በመንግስት መዋቅር ውስጥ በተለያዩ ኃላፊነቶች እየሰሩ የሚገኙ የተፎካካሪ የፖለቲካ ፓርቲዎች አመራሮች 273 ናቸው ብለዋል።